ሰበር መረጃን እነሆኝ የአርቲስት ነጻነት ወርቅነህ አሟሟት በሰዎች ዘንድ ጥርጣሬን ፈጠረ። ሰይፉ ፋንታውን ቤት ነው ያረፈው። ኮሜዲያን ደረጃ ኃይሌ በእግሩ ሄዶ ሆስፒታል ነው ያረፈው። ሰይፉ ፋንታውን በሾው ላይ ከመጋቢ ሐዲስ እሸቱ አለማየሁ ጋር በነበረው ቆይታ ስለ ነጻነት ወርቅነህ አሟሟት የገለጸ ሲሆን በህዝቡ ዘንድ ጥርጣሬ እንዲፈጠርም አድርጓል። ሰይፉ ፋንታውን ቃል በቃል አርቲስት ነጻነት ወርቅነህ በመኖሪያ ቤቱ ውስጥ እንዳረፈና ወደ ሆስፒታል እንደተወሰደ ተናግሮ ቁርስ ዳቦ በጁስ በልቶ ወዲያውን እንዳስታወቁና በዚያኑ ቅጽበት ህይወቱ ማለፉን ይፋ አድርጓል። ሌላኛው የኪነ ጥበብ ሰው ኮሜዲያን ደረጃ ኃይሌ ደግሞ ከአርቲስት ገነት ንጋቱ ጋር በነበረው የስልክ ልውውጥም ስለ አርቲስት ነጻነት ወርቅነህ አሟሟት የገለጸ ሲሆን ቃሉም እንዲህ ነበር ያለው። ሆስፒታል በእግሩ ሄዶ እዛው ሆስፒታል ውስጥ አረፈ የሚል ቃል ነበር የተናገረው። ሁለቱን የኪነ ጥበብ ሰዎች ይሳሳታሉ ብሎ ማሰብ አይቻልም። የሟች ነጻነት ወርቅነህ የቅርብ ወዳጅና ጓደኛሞችም ስለሆኑ ለዚህም ነው በህዝቡ ዘንድ ሁለት አይነት መረጃ ከአንድ አይነት ሰዎች ይፋ ሲሆን ጥርጣሬ ሊፈጥር የቻለው። በዚህ ጉዳይ ላይ የእርሱ አስተሳሰብ ምንድነው? በድጋሚ ለወዳጅ ዘመዶቹ መጽናናትን ይቅርታ እንመኛለን። የአርቲስት ነጻነት ወርቅነህ ነፍስ በገነት ትረፍ። ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ አጋሩ። ሰይፉ ፋንታውን የተናገረውን ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ቪዲዮውን ይዩት። ነጻነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ሐኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው። ባለፈው የርንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነገረናቸው። ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ።